አንደኛው መዳን ከነፍስ ስብራት ነው። ሁለተኛው መዳን ከህይወታችን ውስጥ ካሉ ችግሮች ነው። በሙሴ ዘመን ያህዌ፣ በአዲስ ኪዳን ዘመን መግቢያ ላይ አማኑኤል፣ በመጨረሻ የአዲስ ኪዳን የመጨረሻው ቃል በአካል ሲገለጥ ኢየሱስ ክርስቶስ ምን መድኃኒት የሆነ የተቀባ ንጉሥ፣ ለተሰደደው ስደትን የሚያውቅ ጌታ፣ ለተራበው ረሃብን የሚያውቅ ጌታ፣ ለታመመው ህመምን የሚያውቅ ጌታ፣ ለተገረፈውና ለተሰቃየው ግርፋትን የሚያውቅ ጌታ። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እግዚአብሔርን ለመምሰል ደግሞ የሚከተሉት መንገዶችን መሄድ አለብን። ፍቅሩን ማወቅ፣ ቸርነቱን ማወቅ፣ ምሕረቱን ማወቅ፣ አውቀን ደግሞ በምሕረቱና በቸርነቱ መንገድ ውስጥ ለመሄድ ህይወታችንን ማዘጋጀት። አሁን ግን በጣም የተጎዳ ነው ዲያብሎስን በመምሰል ሳናቀው የምናገለግልበት ጊዜ አለ። ባህሪ ነው ብለን የያዝናቸው የእሱ ግብሮች እና ጠባዮችም አሉ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን መተት ተገልጧል አይደለም የሚለው። ከሰማይ ተገርፌያለሁ እነሱን እገርፋለሁ፣ እኔ ከሰማይ ክብሬ ወደ ጨለማ ወርጃለሁ፣ ይሄኛውንም ትውልድ ወደ ጨለማ ወርደዋለሁ። ይሄ ዲያብሎስ ዛቻ ነው። የተከበሩ አባታችን መልአከ ሰላም ዘላለም ሲሳይ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ወደ እግዚአብሔር ዛሬም ዘወትርም በዘላለም ስሙ የተመሰገነ ይሁን። እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህንን ቃል የምናገኘው የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ቁጥር 11 ላይ ያለ ቃል ነው። ከመነሻው ነጥብ ስንነሳ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ ዘር፣ ቆዳ፣ ቀለም ሳይለይ ማለት ነው። የአዳም ዘር የሆነውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ታዲያ ለምን እኛ በሽተኛ ሆነ? ለምን ተጠቅ? እንደቀደሙት ዘመኖች ሽማግሌው በሽምግልናው አልቀጠለም። እንደቀደመው ዘመን እናቶች እንደ እናትነታቸው አልኖሩም። እንደቀደመው ዘመን ወጣቶች እንደ ወጣትነታቸው አልሮጡም። እንደቀደመው ዘመን አባቶች እንደ አባትነታቸው አልተረዱም፣ አልሆኑም። ግን ለምን? እዚህ ተስፋው እንዲህ ነው የሚለው፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይገለጣል አይደለም ያለው ምንድን ነው? ተገልጧል። ለዘላለም ነው ማለት ነው። በቃል ኪዳን ደህንነት ውስጥ እግዚአብሔር ለኛ ያለው ድንቅ ዓላማ በመገለጥ ዋጋ ውስጥ የከፈለልን ብዙ ሂደቶች አሉ። ከብዙ ውስጥ አንዱ ሕይወታችንን ማዳን ነው። ማዳን በሶስት መንገድ እናየዋለን። አንደኛው ማዳን ከነፍስ ስብራት ነው። ሁለተኛው መዳን ከሕይወታችን ውስጥ ካሉ ችግሮች ነው። ሶስተኛው መዳን ከጊዜና ከዘመናችን ጋር ነው። ዘመኑ ሲድን አብሮ ይድናል። ቤታችን ሲድን አብሮ ይድናል። ቤታችንን በሽተኛ የሚሆንበት ጊዜ ብዙ ነው። እንዴት ሰው ቤቱ በሽተኛ ይሆናል እንላለን። በቅዱስ ሉቃስ ወንጌል ምዕራፍ 19 ላይ የዘኪዎስ ቤት በሽተኛ ነበር።
ዛሬ ለዚህ ቤት መዳን ሆኗል የሚል ቃል እናገኛለን። ቤቱ በሽተኛ ስለነበረ ማለት ነው። ለምን ቤቱ በሽተኛ ሆነ? አንደኛ የቀራጮች አለቃ ነው። ከዚህ በፊት ራሱም በስራ እድገት ውስጥ ቀራጭ ነበረ። በመጨረሻ እድገት ሲያገኝ የቀራጮች አለቃ ሆነ። ሌሎችን አስለቅሶ የገባበት ቤት ነው። ሌሎች አዝነውበት፣ ሌሎች በቀረጥ በጉምሩክ ሰራተኝነት ውስጥ ሌሎችን እንባ አፍሶ ከመቀነታቸው ያለ ሳንቲም ሳይቀር ወስዶ አስጨንቆ ያስገብር የነበረ ሰው ስለነበረ ገንዘቡን ይዞ ሲገባ ቤቱ በሽተኛ ነው። ምክንያቱም የሌላ እንባ የገባበት ቤት ነው። ስለዚህ ዘኬዎስ የቤቱ ሕይወትም በራሱ ይጎዳው ነበረ ማለት ነው። መድኃኒታችን ኢየሱስ ክርስቶስን ለማየት ካለው ጉጉት አንጻር ፈጥኖ በመውጣት ሾላ ዛፍ ላይ ወጥቶ ወደ ታች ለማየት ሲታገል ከዛ ሁሉ ትልልቅ ሰዎች ውስጥ በከፍተኛ ሁኔታ ለመታየት እድሉን ያገኘው ዘኬዎስ ነው። ጌታም አየውና ፈጥነህ ውረድ፣ በቤትህ እውል ዘንድ ይገባኛል አለው። አንተ ቀማኛ አይደለም ያለው፣ አንተ ነጣቂ አይደለም ያለው፣ አንተ አስለቃሽ አይደለም ያለው። ለማየት ካለው ጉጉት አንጻር ውስጡ ተነክቶ ስለነበረ ሌላው ትልቅነቱ አንድ ሌላ ሆኖ ሳለ ግን በትልቅነቱ ውስጥ ትልቅ የሆነው ኢየሱስ ክርስቶስን በልቡ አስቦት ህዝቡ በከፍተኛ ሁኔታ እንዳያይ ቢያጨናንቀው ጥሩ አማራጭ ፈጠረና ዛፍ ላይ ወጥቼ ሊሆን ብሎ ዛፍ ላይ ወጣ። ፈጥነህ ውረድ፣ ዛሬ ከአንተ ቤት ልውል ይገባኛል አለ። ፈጥኖም ወረደና ጌታ ሆይ አለ፣ በድያለሁኝ፣ በሐሰት የወሰድኩባቸውንም እመልሳለሁ፣ የነጠቅኋቸውንም እክሳለሁ አለና በፊቱ ተንበረከከ። በኋላ አንተ የአብርሃም ልጅ ነህ፣ ዛሬ ለዚህ ቤት መዳን ሆኗል አለው። ያልዳኑ ቤቶች ውስጥ እንወለድና መከራችንን እናያለን። ያልዳኑ ቤቶች በተለያየ ቅሚያ ባህሪ ውስጥ የኖሩበትና ያደሩበት ቤቶች ውስጥ እንወለድና እንሰቃያለን። በረከት ሰርተው ያልገቡበት ቤት ችግርን ለማስተላለፍ አንድ ሌላ መንገድ ነው። በመጥፎ አስተሳሰብና ሌሎችን ጎድተው በኖሩበትና ባደሩበት ቤት ውስጥ ስንወለድ ችግራችን ከፍተኛ ነው። ስለዚህ ለቤት እንኳን መዳን ያስፈልገዋል በመጽሐፍ ቅዱስ ውስጥ ማለት ነው። ከዲያብሎስ አሰራርና ስልት ውስጥ አንደኛው ቤቱን መቆጣጠር ነው። አዚም መሆን፣ መደበት፣ ማንቀላፋት፣ መጫጫን፣ መድከም፣ መቃዠት፣ ሌሊቱን ሰላም ማጣት፣ መታወቅ፣ አልፎ አልፎ ደግሞ ቤት መግባት ሲጀመር አንዳንዴ መቃጠል፣ አንዳንዴ በኃይል መቀዝቀዝ፣ እነዚህ የተለመዱ የዘመናችን የቤት ውስጥ ችግሮች ናቸው። ከውጭ የመጣው በረከት ይጠበቅበት የነበረው ነገር ቤት ውስጥ ሲገባ ባልተጠበቀ ሁኔታ በረከቱ ጠፍቶ እንደገና ደግሞ እንማቀቃለን። ራሱ የበረከትም ጠላት የሚሆንበት ጊዜ ብዙ ነው። ታዲያ እንዲህ አይነት ቃል ያስፈልጋል ማለት ነው። ዛሬ ለዚህ ቤት መዳን ይገባዋል። ዛሬ ለዚህ ቤት መዳን ሆኗል። እሺ፣ ከጸጋ ስጦታዎቹ ውስጥ የነፍስ መዳን። ሰዎች በነፍሳቸው ብዙ ውስብስብ ችግር ውስጥ በሚገቡበት ጊዜ ነፍሳቸው ትጎሳቆላለች። የህሊና ወቀሳ ሲጠፋ፣ በአእምሮ ውስጥ የሥነ ምግባር ኃይል መኖር ሲያቅተው፣ በመንፈሳዊ ጸጋ ማሰብ የሚችል ልብ በባህሪያችን ውስጥ ሲርቅ፣ አጠቃላይ ሰው መባሉ ቀርቶ ሰው አውሬ የሚመስልበት ጊዜ አለ። ይሄ የነፍስ የመዳን ባህሪ ከሰው ሕይወት ውስጥ የመጥፋት ምልክት ነው። ነፍስ የምትድነው ደግሞ በመድኃኒታችን በኢየሱስ ክርስቶስ ፍቅር ውስጥ የሚገባ ልብ ሲኖር፣ ሕሊናችን በእግዚአብሔር የተመስጦ ጸጋና ሞገስ ሲያዝ፣
በመንፈስ ቅዱስ መባረክን ስንፈልግና ስንጓጓ በእምነት በኩል ያሉት መንፈሳዊ ኃይሎችን ከቀደሙ አባቶቻችን ስንካፈልና ስንረዳ በዚህ ጊዜ ነፍስ የደህንነት መንገድ ላይ ቆማለች ማለት ነው። ከዛ በኋላ የነፍስ መዳን ለስጋዊ ሰውነታችን እና ለአእምሯችን ምቹ መንገድ ይፈጥራል። ነፍሱ ያልዳነለት ሰው የሚከተሉት ሁኔታዎች የሚታዩት ይሆናል። አንደኛ፣ በሩቅ አያስብም። ለጊዜው ነው የሚያስበው፣ ለዛሬ ነው የሚያስበው። ለዛሬ ግን ሲያስብ እየተጨነቀ ነው ለዛሬ የሚያስበው። ስለዚህ ለሚቀጥለው ሁኔታ ሕሊና ውስጥ የሚያስቀምጣቸው ምንም አይነት የበጎ መንፈስ በረከቶች የሉም። ይሄ ነፍሱ ያልዳነ ሰው ምልክት ነው። በቀላሉ ሕሊናው ይለወጣል። ክፉ ሲያይ ክፉ ይሆናል። ምቀኛ ሲያይ ምቀኛ ይሆናል። ሐሜተኛ ሰው ሲገጥመው ሐሜተኛ ይሆናል። አጠቃላይ የስነ ልቦና አቋም ያጣል። ነፍሱ ያልዳነ ሰው ባህሪ ምልክት ይሄ ነው። ባጭሩ በእኛ ባበሻ አነጋገር እንደ ስስት በእያንዳንዷ ሰዓት ይለዋወጣል ማለት ነው። 5 ደቂቃ ያህል ፈገግታ ቢያሳይ ሌሎችን ሰዓቶች አብዛኛውን በተከፋ ልቦናና አእምሮ የሚታይበት ገጽታ ይኖረዋል። ወይም ደግሞ 1 ሰዓት ደስ ካለው 11 ሰዓት ሕሊናው እንደከፋው እንደተበሳጨ ይመላለሳል። ነፍሱ ያልዳነ ሰው ባህሪ እንዲህ ግን ከእግዚአብሔር አምላክ ዘንድ ለአዲስ ኪዳን የተሰጠው ቃል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን ስሙን ማናሉት? የመጀመሪያው በነቢያት አማኑኤል፣ በአብርሃም ዘመን ኤልሻዳይ፣ በያዕቆብ ዘመን ያህዌ፣ በይስሐቅ ዘመን እንደዚሁ ጸባኦት፣ የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር ይስሐቅን መርጦታል ሳራን በሚያገባበት ጊዜ። ከዛን ጊዜ ጀምሮ ጸባኦት ተብሎ የሰራዊት ጌታ እግዚአብሔር። በነቢያት ዘመን ደግሞ እንደዚሁ በሙሴ ዘመን ያህዌ፣ በአዲስ ኪዳን ዘመን መግቢያ ላይ አማኑኤል፣ በመጨረሻ የአዲስ ኪዳን የመጨረሻው ቃል በአካል ሲገለጥ ኢየሱስ ክርስቶስ ምን መድኃኒት የሆነ የተቀባ ንጉሥ፣ ሁሉንም ነው፣ መድኃኒትም ነው፣ ንጉሥም ነው። በዚህ ንጉሥና በዚህ ኃያል አምላክ ውስጥ ልቦናችን እንዳይመራ ሰው ነው በጸጋ ተገልጦልናል። ከነፍሳችን መዳን ጋር በተያያዘ ሕይወታችንን እንድንመራበት መንገዱን ሊያሳየን በአካል ታይቷል። በአካል ሕይወት ውስጥ ለእናቱ ታዟል። እንዲሁም የተወሳሰቡ ጊዜያቶችን ሁሉ ከእናቱ ጋር አሳልፎ በምድረ ግብፅ ተሰዶ ስደትን ያውቃል። ከእናቱ ጋር ስደት ቀምሷል። ለተሰደደው ስደትን የሚያውቅ ጌታ፣ ለተራበው ረሃብን የሚያውቅ ጌታ፣ ለታመመው ሕመምን የሚያውቅ ጌታ፣ ለተገረፈውና ለተሰቃየው ግርፋትን የሚያውቅ ጌታ። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ለወደቁት ማንሳት የሚችል ጌታ። ምን ያልገባበት ቦታ አለን? የሕይወታችን ማጣፈጫ ብርሃን የሆነ ኢየሱስ ክርስቶስ ያልገባበት ቦታ ምንም የለም በዚህ ምድር ላይ። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። አሁን ወደ ጸጋውና ወደ መዳኑ ጎዳና ውስጥ ለመግባት የሚከተለው ልናውቀው የሚገባ እውነት አለ። ኃጢአተኝነት አንደኛ፣ ዓለማዊነትና ምኞቱን ክደን። ዓለማዊነትና ምኞቱን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን እና የመድኃኒታችንን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን
ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማንን በመምሰል? እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ዲያብሎስ በብዙ መንገድ እንሰሉኝ እያለ ነው በአሁኑ ዘመን። እግዚአብሔርን በመምሰል ጎዳና ውስጥ ደግሞ ብዙዎች ሌላው ቀርቶ እንኳ ብዙ በረከት ያገኙ ሰዎች ሁሉ ሳይቀር እግዚአብሔርን ለመምሰል ፍላጎቱን አጥተዋል። ዘመኑን ለመምሰል፣ ጊዜውን ለመምሰል፣ ሰዓቱን ለመምሰል፣ ወቅቱን ለመምሰል ሰዎች በጣም ይጣደፋሉ። በዚህ መካከል ዲያብሎስ የራሱን አምሳያ ልጆች በሚገባ አግኝቷል። ለአጠቃላይ የጥፋት ግብሮቹ የሚስተካከሉለትና ከሱ በበለጠ የሚሰሩለት ልጆችን አግኝቷል። ስለዚህ እግዚአብሔርን በመምሰል የምናገኘውን እና የተሰጠንን መንፈሳዊ በረከት ቁም ነገርና ቦታ አልሰጠው ነው። በኑራችንም በቤታችንም በጊዜያችንም ስፍራ አልሰጠነው። በጸሎታችንም በምስጋናችንም ላይ እንኳን ለልቦናችን ቦታ የለውም። እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር እግዚአብሔር አትምሰሉኝ አላለም። በድርጅት አሰራር ውስጥ እንኳን ተመሳሳይ ስም ያላቸው ፊደሎች አይፈቀድም። መመሳሰል የለበትም። ለየት ማለት አለበት። ፈቃድ አይሰጥም። ተመሳሳይ በሆነ ሁኔታ ውስጥ ፈቃድ አይሰጥም። ይሰጣልን። እግዚአብሔር ግን ምን ብሏል? እኔን ምሰሉ፣ እኔን ምሰሉ እኮ አለ። እኔን ምሰሉ ብሎ በበጎ መንገድ ሲናገር እግዚአብሔርን በመምሰል እግዚአብሔርን ለመምሰል ደግሞ የሚከተሉት መንገዶችም መሄድ አለበት። ፍቅሩን ማወቅ፣ ቸርነቱን ማወቅ፣ ምሕረቱን ማወቅ፣ አውቀን ደግሞ በምሕረቱና በቸርነቱ መንገድም ውስጥ ለመሄድ ሕይወታችንን ማዘጋጀት፣ ለሌላው ቸር እግዚአብሔር እንደሆነ እኛም ለጠላቶቻችን ቸር፣ ለምቀኞቻችን ቸር፣ ለክፋታቸው ምላሽ የሚሰጥ መንፈሳዊ ኃይልን ቸር ስንሆን ደግሞ እኮ ዝም ብለን አይደለም ቸርነታችን። መጀመሪያ ማን ጠላትህን ታውቀዋለህ። እቅዱ፣ ፕላኑ፣ ፕሮግራሙ ምን እንደሆነ ታውቃለህ። በዛው አንጻር ደግሞ ትጸልያለህ፣ መንፈሱን ትቀለቅለዋለህ። በሰው ሕይወት ላይ ያደረው መንፈስ ትመተዋለህ። በጠላትነት የተነሳብህ መሳሪያ ያደረገውን መንፈስ ትቀለቅለዋለህ። በጣም ሰላሙን ትከለክለዋለህ። እረፍት ያጣል። በተለያየ አይነት በተለይም በመናፈስ የተተናኮለ ሰው ካለ ያ የተተናኮለ ሰው መንፈሱ ሲመጣ እዛ ሰውየው ህመምተኛ ነው፣ ችግረኛ ነው። የእግዚአብሔር ብቀላና ኃይልም በፍጥነት ይመጣል። በኑሮ ይመጣል፣ በጊዜው ይመጣል፣ በዘመኑ ይመጣል፣ በህልሙ ይመጣል፣ በራእዩ ይመጣል። በቃ ስቃይ ያያል ማለት ነው። እግዚአብሔርን በመምሰል የምንጓዙበት ጎዳናና ኃይል ለሌላው ድንቅ የሆነ አስተማሪ ይሆናል። ግፈኞች በግፋቸው እንዳይቀጥሉ ማቋረጫው መንገድ እኛ ከእግዚአብሔር ጋር መተሳሰር። እግዚአብሔርን የመምሰል ነፃነት ተሰጥቶናል። አባታችን ሆይ በሰማይ የምትኖር የምንለው አባት እሱን እንድንመስለው ደግሞ በጎ ፈቃዱ ነው። እኔን እመኑ ግን እኔን አትምሰሉ አላለንም። እኔን እመኑ እኔን ምሰሉ ነው ያለ። ሁሉንም የሰጠን የቸርነቱ ኃይል በዚች ምድር ላይ በሚመዘን መመዘኛ እንኳ ቢታይ የሚስተካከለው አይነት አይደለም። ስለዚህ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በመቼው ዘመን? ይሄ እዚህ ቃሉ ነው። በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔርን በመምሰል አሁን ግን በጣም የተጎዳ ነው ዲያብሎስን በመምሰል ሳናቀው የምናገለግልበት ጊዜ አለ። ባህሪ ነው ብለን የያዝናቸው የእሱ ግብሮች እና ጠባዮችም አሉ። ነጭናጮች ነን፣ ተስፋ ቆራጮች ነን። እዚህ ላይ ደግሞ ጥንካሬ የለንም። መንፈሳዊ ጉልበት ያጥነራል። ከነፍስ መዳንና ከህይወት ከስጋ መዳን ጋር ያሉ ግንኙነት ላይ አሁን በብዙ መንገድ ተራርቀን ያለን። ስለዚህ ቀጥሎ መልካሙን ለማድረግ
መድኃኒታችንን ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና ይህንም በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም ግን አይናቅህ በማለት የዕለቱ የቲቶ መልእክት ከምዕራፍ 2 ወደ መጨረሻው በሶስተኛው የመጨረሻው ክፍል ላይ ያለ ቃል ነው። ማንም አይናቅህ አለና በቃ ዘጋ። ስለዚህ በዚህ ዘመንም የእግዚአብሔር ጸጋ ተገልጦልናልና ከጸጋው አንዱ የተሰወሩትን ጠላቶቻችንን ማወቅ ነው። ሁለተኛ ፍልስፍና የሸፈናቸውን የዲያብሎስን ሰራዊት ማንነት ማጋለጥ ነው። ሶስተኛ የማ ቤተሰብ በምን አይነት ሁኔታ በምን አይነት ትውልድ ባህሪ ውስጥ መገኘታችንን መረዳት ነው። አራተኛ በጎ ነገር የሚያስቡ ሰዎች ሕሊናቸው ቅን ከመሆን ጋራ የተያያዙ ነገዶችን ማጣታችንንም እግረ መንገዱን የሚያመለክት ነው። አምስተኛ የእግዚአብሔር ኃይልና ጥበብ ሲገለጥ ልቦናችን በአግባቡ ለመረዳት የጨለመበት መሆኑን ደግሞ እናያለን። ለማመን ብዙ ዘመን የፈጀባቸው ሰዎች እዚህ ብዙ ናቸው። ብዙ ዘመን እውነት ይሄ ነው ድራማ ነው ምናምን እዚህ መጥቶ እኮ ድራማ ምንድን ነው እውነት አሁን ይሄ እንዴት ነው ነገሩ? ድራማ ነው። ክርስቲያኑ እኮ ነኝ እስላሙ ቢሆን እንዲህ አይልም እንዲህ አይልም። ያ በመንፈሳዊ ዋጋ የተቤዠው እዚህ ቢመጣ እንደዚህ አይልም። የሚገርም ነው የሚደንቅ ነው። እንዲህ አይነት እኛ ጋር ተገልጦ አያውቅም። ይሄ እኮ ሚስጥር ነው የሚለው ይሄ ክርስቲያኑ ግን ይሄ እውነት ነው። አሁን ይሄ እንዴት ይቀልዳል ይሄ ሰውዬ ይላል። ምን አይነት አስማተኛ ቢሆን ነው ደግሞ ይላል እንደገና። ኧረ የተስፋው ቃል እንዲህ ነው የሚለው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ምንም ያደርግ በቃ መጽሐፍ ቅዱስ ላይ ያለ ቃል ነው። ከዚህ ስትገቡ የሐዋርያው ጳውሎስ መልእክት ወደ ቲቶስ ምዕራፍ 2 ቁጥር 11 ላይ ሁሉ በሉና ተመልከቱ። የተሰጠን የተስፋው ቃል ኪዳን የፍጻሜ ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን መተት ተገልጧል አይደለም የሚለው የእግዚአብሔር ጸጋ ነው የሚለው አይደል? ሰዎችን ሁሉ የሚያድን የዲያብሎስ አሰራር ተገልጧል አይደለም ያለው። እሱማ ማሰር ነው። ላስረው፣ ልገለው፣ ላጠፋው፣ ልረብሸው፣ ላመው፣ ላስጨንቀው፣ ድሉን ልሰብረው ነው የሚለው። በቃ ይሄ ነው። ልጆቹን ላፈዝ፣ ላደነግዝ፣ ልጥል ነው የሚለው። ከትውልድ ነገድ ውጭ ላደርግ፣ የውርደት መጠቀሚያ ላደርግ፣ እኔ ወድቅ ያለው እነሱን እጥላለሁ፣ እኔ ከሰማይ ተገርፍ ያለው እነሱን እገርፋለሁ፣ እኔ ከሰማይ ክብሬ ወደ ጨለማ ወርጃለሁ፣ ይሄኛውንም ትውልድ ወደ ጨለማ ወርዷለሁ። ይሄ ዲያብሎስ ዛቻ ነው። ዲያብሎስ ከሚዝትብን አንዱ እኔ የሰማይ ድል አጥቻለሁ፣ እኔም ይሄኛውንም ምድር ላይ ያለውን ትውልድ ድሉን ሰብረዋለሁ፣ እኔ ከክብሬ ተዋርጃለሁ፣ ይህንንም ትውልድ ከክብሩ አጓርደዋለሁ፣ እኔ ተራቁቻለሁ፣ ይህንንም ትውልድ አራቁተዋለሁ። ይሄ የማዛቻ ነው። የዲያብሎስ ዛቻ፣ የአጋንንት ሰራዊት ዛቻ ነው። እግዚአብሔር ማስተዋል ይመስላል። አሌት ያሰማልን።